መገጨት ፈልጎ ወደ መንገድ ውስጥ ካልገባ በስተቀር አሁን በመንገዱ ምክንያት አደጋ ደረሰብኝ ሊል የሚችል ሰው ያለ አይመስለኝም። ማን ያርዳ የቀበረ ነው አይደል? ከኔ የበለጠ አዲስ አበባ ከተማን በተለይ በመንገድ ሁኔታ የሚያውቃል ማለት አይቻልም። ምክንያቱም ለ30 ምናምን ዓመታት ያህል በትራፊክ ጉዳይ ላይ ስሰራ የቆየ ሆነኝና በደንብ አውቃለሁ። አዲስ አበባ ከተማ ሆነን ለመናገር ለ2 3 4 ዓመት ውጭ ቆይቶ ለመጣ ሰው ምን ያህል ለውጥ እንደመጣ ምን ያህል መንገዶቹ እንደተለወጡ ይታወቃል። የሚገርማችሁ ነገር እኔ በሄድኩበት ቦታ ላይ ውጪም በሚሄድ ይሄ መንገድ እኮ አዲስ አበባ ላይ ነው መሆን የነበረበት ምናምን ነበር። ጭራሽ ከሱ በተሻለ መልኩ በጣም በሚያምር ሁኔታ አሁን አዲስ አበባ ላይ ተሰርቶ ሳይሆን በጣም ነው ደስ የሚለኝ። እግረኛው በተሽከርካሪ ለብቻ፣ ብስክሌት የሚነዳው ሰውዬ ለብቻ፣ ግሪነሪው እንደገና አረንጓዴው ለብቻ። ድሮ የአስፋልት መንገዱ እኮ ይሰራ ታሳቢ የሚደረገው አንድና አንድ ለመኪና መንገድ ብቻ ነው። የእግረኛው መንገድ ታሳቢ የሚደረግበት ነገር የለም። የብስክሌቱ ጭራሽ አይታሰብም። አሁን ግን ይሄ በጣም በተለየ መልኩ የተሰራ ነው ያለው ነገር በጣም ደስ ይላልና በቀጥታ ከትራፊክ አደጋ ጋር እውነት ለመናገር አዲስ አበባ ላይ 85% ሟቾች እግረኞች ናቸው። ስለዚህ የእግረኞች ሞት አንዱ መንገዱ ያልተመቸ ስለነበረ ነው ማለት ነው። አሁን መንገዱ ተመቸ። እኔ እውነት ለመናገር አይን ይጠግባል። አንዱ እኮ አሽከርካሪዎች ሲነዱ አሁን ተጨናንቀው ወደፊት የሚያዩት ነገር በጣም ምቹ ባልሆነ መንገዱ ጠቦ ገና ለገና ጋጭ ሆን ብሎም እየፈራ ሳይሆን አይን ይጠግባል ያልኩበት ለዚህ ነው። ተዝናንተው ተረጋግተው በደንብ ግልጽ በሆነ የትኛውም ኮሪደር ልማት የለማበት ቦታ እይታን የሚከልል ነገር የለም። አሁን ምክንያት የለንም። ድሮ ግሪነሪውም አለ እኮ ዛፉ አለ ከተማ ውስጥ አይደለም። ለአሽከርካሪ እይታ የሚጋርድ እግረኛው ራሱ እይታን የሚጋርድ ብቻ ማለት ነው። ማየት የማይችሉ ወገኖቻችን አይነ ስውራኖቹ መንገድ መካከል ላይ የተተከለ ስለሆነ መሄድ የማይችሉበት አቅመ ደካማዎች በደንብ ማለፍ የማይችሉበት ነበረ። ዛፎቹ ትልልቅ ሆነው የማይሆን ነገር ነው። አሁን እይታን አይከልል ምን አይል ለአይንም በደንብ የሚመቸው ነው። ለአሽከርካሪዎች ግልጽ የሆነ እግረኞች ደግሞ ምቹ ሆኖላቸው መንገዱ በጣም በሚያምር ሁኔታ ነውና ይሄ እኔ እንደ ዜጋ በጣም የምኮራበት በጣም ደስ የሚለኝ በጣም ሲያንሰው ነው አይደል? መንገዱ ቀደመን ሳናቀው አንደኛ ፍጥነቱ ቶሎ ማለቁ እኛ አልተዘጋጀንልበትም ይሆን?